በአገረ መንግስት ግንባታ ላይ የራስን አስተዋጽኦ በተግባር በመወጣትና አሰባሳቢ ትርክትን እውን በማድረግ አብሮነትን ማጽናትና ሰላምን ማረጋገጥ ላይ መገናኛ ብዙሃን የጎላ ሚናን ይወጣሉ። የትውልድ ድምጽ በመሆን ትናንት ዛሬንና ነገን አሰናስሎ እየተጋ የሚገኘው አዲስ ሚዲያ ኔትወርክም ባለፉት ዓመታት የጎላ በርክቶን ተጫውቷል። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ መገናኛ ብዙሃን ሀገር ባለፉት ዓመታት ያስመዘገበቻቸውን ስኬቶች በውል በማስገንዘብ በመንግስትና በህዝብ መካከል መደላድል በመሆን ተጨባጭ ውጤቶችን አስመዝግበዋል ብለዋል። ሀገራዊ ግንባታን እውን ማድረግ መብትና ግዴታውን በውል ለይቶ የሚንቀሳቀስ ትውልድን በመቅረጽ ውስጥ መገናኛ ብዙሃንና የመገናኛ ብዙሃን ባለሙያዎች የጎላ ሚናን ይወጣሉ ያሉት አቶ ካሳሁን ጎንፋ ይህም በውል የተሰራበት በውጤትም የታጀበ ነበር ብለዋል። በሀገራችን ባለፉት ዓመታት በተፈጠሩ ድሎች በሀገር አቀፍ ብሎም በከተማ ደረጃ የተሰሩ ስራዎችን በማሳየት በኩል ሚዲያዎች ትልቅ አሻራን አሳርፈዋል ብለዋል። ሀገራችን ብሎም ከተማችን ባለፉት የለውጥ ዓመታት ለሚዲያ ተቋማትና ባለሙያዎች የለውጥ ሂደቱን የተገኘውን የሚዲያ ነጻነት በመጠቀም በሀገር ግንባታ ሂደት ውስጥ የነቃ ተሳትፎ በማድረግ በለውጡ የተገኙ ውጤቶችን በተለይም በከተማችን በአዲስ አበባ የተመዘገቡ አስደማሚ ለውጦችን ለነዋሪዎች ተጠቃሚነት የሚያጎሉ መሰረታዊ ጉዳዮች ላይ ግንዛቤ በመፍጠር የተለያዩ ስራዎችን በመስራት 24/7ን ተግባራዊ በማድረግ ሚዲያ ሚናውን እየተወጣ ነበር ማለት ነው። አዲስ ሚዲያም ሆነ ሌሎች ሀገራዊ ኃላፊነትን ያነገቡ ተቋማት በቀጣይም ይህንኑ አጠናክረው መቀጠል ይጠበቅባቸዋል ያሉት የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ሀገርን ያስቀደመ ማስተማር፣ ማሳወቅና ማዝናናት ላይ ተሞርክዞ ለህዝብ አብሮነትና ለሀገረ መንግስት ግንባታ በአሰባሳቢ ትርክት የሚተጉ ሊሆኑ ይገባል ብለዋል። የሚዲያና የኮሙኒኬሽን ሚና በተለያዩ ጉዳዮች ላይ የተሻለ ነገር ማምጣት ይቻላል ነው። ከለውጡ ወዲህ በሀገራችን የመጡ ለውጦች ትልቅ ነው፣ ተናግረንም መጨረስ አንችልም። ከዛ ውስጥ ግን እንደ ሚዲያና ኮሙኒኬሽን በአዲስ አበባ ብቻ ብንወስድ ትላልቅ ስራዎች ዛሬ ተጀምረው በአጭር ጊዜ ውስጥ እያለቁ እኛም እንደ ሚዲያ አንዴ ዘገባ ሰርተን ተጀምሯል የሚለውን ሰርተን ፎሎ አፕ ሳናደርግ ምርቃት ወልደን ሪቫንስ እናስቆርጥ ነው የነበረው። ይሄ ታሪካዊ ጉዳይ ነው። የሚዲያ ሮል በየጊዜ ፎሎ አፖቹን እያደረገ ከተማችን ደግሞ በዛ ረገድ ትልቅ እምርታ እያመጣ ነው ማለት ነው። ሐሰተኛ መረጃዎችን በተጨባጭ መረጃዎች በማክሸፍ የሀገርን ሁለንተናዊ ግስጋሴ የከተማንም የተቀላጠፈ ልማት ማስቀጠል መገናኛ ብዙሃኑ ኃላፊነታቸው ሊሆን ይገባል ያሉት ደግሞ በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽሕፈት ቤት ኃላፊና የአዲስ ሚዲያ ኔትወርክ የስራ አመራር ቦርድ ሰብሳቢ አቶ ሞገስ ባልቻ ናቸው። ላይቭ የሆነ መረጃ ነው የምታስተላልፉት አይደል? ዜናዎቻችሁ መሬት ላይ ተጨባጭ ላይ ያለውን አይደለ? ያንን ይዘን ይሄ ሻዶ ለማድረግ የሚፈልገው ሳይበር ሚዲያው ላይ ሻዶ ለማድረግ የሚያደርገውን አካል ኖ ሻዶ ሊታረግ አይችልም፣ እውነታው ይሄ ነው ብለን ይዘን መውጣት አለብን። ለዚህ ደግሞ ወሳኙ እናንተ ናችሁ ማለት ነው። አርኪቴክቶቹ እናንተ ናችሁ ማለት ነው። የሐሳብ አርኪቴክቶች እናንተ ናችሁ ማለት ነው። ያንን እንዲሰሩን ኃላፊነት ከዚህ አንፃር ደግሞ ሚዲያው ጥሩ ስራ እየሰራ ነው። ያንን ማድረግ ይገባናል ማለት ነው። ባለፉት ዓመታት እንደ ሀገር የተመዘገቡ ስኬቶችን በማሳወቅና በማስገንዘብ የመገናኛ ብዙሃን ኃላፊነት የጎላ ነበር ያሉት አቶ ሞገስ ባልቻ ሚዲያዎች በህዝብና በመንግስት መካከል ድልድይ በመሆን እየሰሩት ያለውን ስራ አጠናክረው ሊቀጥሉ ይገባል ብለዋል። በመጣንበት ለውጥ ላይ የማስገንዘብ የማስረዳት ምክንያቱም ለምንድን ነው ማስገንዘብና ማስረዳት የሚያስፈልገው? አሁን የድህረ እውነት ዘመን ላይ ያለን ስለሆነ ነገሮች በጣም ተቀነባብረው ተኳኩለው አምረው በተለየ መልኩ ተደማጩ ጋር ኦዲየንሱ ጋር የሚደርሱበት ሁኔታ ስላለ በዚህ ገደብ በሌለው የመረጃ ፍሰት ውስጥ ህብረተሰቡ የሚያገኛቸው መረጃዎች መደነጋገር እንዳይኖር በመንግስት በኩል ያሉ መረጃዎችን በማጥራት በአየር ላይ የዋሉ ያሉ መረጃዎች ደግሞ ችግራቸውን፣ ጉድለታቸውንና ስህተታቸውን በማሳወቅ ከህብረተሰቡ ጋር ወይም ከተለያዩ የህዝብ ክፍል ጋር ተግባቦት ለመፍጠር የተጀመረ የለውጥ ጉዞ ተጠናክሮ እንዲቀጥል የሚያስችል አቅም ለመፍጠር ነው። በትልቁ ከህብረተሰቡ ጋር ተግባቦት ለመፍጠር ነው። ይህም በቀጣይ በሚሰራቸው ስራዎቹ ህዝብን ማዕከል ያደረጉ ለሀገር ግንባታና ለከተማ ልማት ቀጣይነት መትጋት እንዳለበትም ሰራተኞች ተናግረዋል። ኮመን የሚያደርጉ ነገሮች ላይ ምን አይነት ሀገር መፍጠር እንፈልጋለን? ሀገራችን ወዴት መሄድ ትፈልጋለች? ዜጎቻችን ምንድነው የሚፈልጉት? ስለ ልማት፣ ስለ አንድነት፣ ስለ ሰላም፣ ስለ ዲሞክራሲ ሚዲያ ትልቅ ሚና አለው። ይሄንን ለማስረጽ እኔ ትልልቅ ፕሮጀክቶች በአዲስ አበባ የሚሰሩት ፕሮጀክቶች በጣም የሚገርሙ ናቸው። በጣም ይገርማል። እኔ ዛሬ ደግሞ ምን ሄደን ዜና እንዘግባለን፣ ምን ሊመረቅ ነው እያለን ሁሉ መጠበቅ ጀምረናል። አሁን ቀን በቀን አዲስ ፕሮጀክቶች ሲመረቁ እናያለን። ቀን በቀን ትልልቅ ፕሮጀክቶች ሲመረቁ እናያለንና በጣም በሚገርም ሁኔታ ከተማዋ እያደገች ነው ያለችውና
በዚህ ረገድ ጥሩ ስራዎችን ጥሩ ክንውንን እያየን ነው። እነዚህ ሰው ተኮር ፕሮጀክቶች ደግሞ እውነቴን ነው የምለው በጣም የሚያሳዝኑ የህብረተሰብ ክፍሎች ምልከታ አግኝተው ትኩረት አግኝተው ከወደቁበት ተነስተው ጥሩ መኖሪያ ቤት አግኝተው ህይወታቸው ይተቀየራል። ይሄ በጣም የሚያስደስት ነው። ለህዝቡ ቃል የገባቸው መሰረታዊ ጉዳዮች ህዝቡን ያሳተፉ አካታች የሆኑ የመልካም አስተዳደር ችግሮች ሌሎች ችግሮችን እፈታለሁ ብሎ በቀጥታ ወደ ሪፎርም ስራ ነው የገባው። ይሄንን ሲሰራ እንደ ሀገርም እንደ ከተማም ተቋማትን የመገንባት አደረጃጀትን የመፍጠር አሰራርን የመዘርጋት የሰው አቅምንና ሀብትን በክህሎትና በእውቀት በማሳደግ ቃል የገባውን ነገር ለመፈጸም እነዚህ የሪፎርም ስራዎችን ሰርቷል ማለት ነው።